ሰሞኑን በማህበራዊ ሚዲያ መነጋገሪያ የሆነ እጅግ አሳዛኝ ጉዳይ ተከስቷል። ይህ ምንድነው? የሚስ ወርልድ ኢትዮጵያ አሸናፊ ሩታ ይርጋለም ታላቅ እህት ቅዱሳን ይርጋለም በአጋቾች ተጠልፋ ከፍተኛ የገንዘብ መጠን ከተጠየቀባት በኋላ በአጋቾቿ በጭካኔ ተገላለች። ነገሩን ደግሞ የበለጠ የከፋና አሳዛኝ የሚያደርገው ነገር ምንድነው? ድርጊቱ የተፈጸመው አብራት በበላች አብራት ደስታና ሐዘኗን በተጋራች የረጅም ጊዜ የቅርብ ወዳጇና ጓደኛዋ በመሆኑ ነገሩን እጅግ የከፋና እጅግ ልብ የሚሰብር ያደርገዋል። በዚህም ታዋቂዋ የሚስ ወርልድ 2026 አሸናፊ ሩታ ይርጋለም ልቧ እጅግ እንደተሰበረ የሚያመላክቱ ብዙ መረጃዎች እየወጡ ነው። ድርጊቱን የፈጸሙት ግለሰቦችም በሕግ ጥላ ስር ውለዋል። እስቲ ድርጊቱ እንዴት ተፈጸመ የምናየው ይሆናል። ውድ የአዲስ ነገር ቤተሰቦች ይህ ቻናል አዳዲስ ነገሮችን ፈልጌ ለእናንተ የማቀርብበት ቻናል ስለሆነ ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ይህ አሳዛኝ ድርጊት እንዴት እንደተፈጸመ እንየው። የ2026 ሚስ ወርልድ ኢትዮጵያ ተወዳዳሪ የሩታ ይርጋለም ታላቅ እህት ቅዱሳን ይርጋለም በተፈጸመባት እጅግ አሰቃቂ የእገታና የግድያ ወንጀል ሕይወቷ ማለፉ የመላውን ሕዝብና የማህበረሰብ ልብ የሰበረ ክስተት ሆኗል። በሞዴሊንግ ዓለም ስኬትን ለማስመዝገብ በምትተጋው ቅዱሳን ይርጋለምና ከትምህርት ቤት ጀምሮ በቅርብ የምታውቃት ጓደኛዋ ቅድስት ሙሉቀን መካከል የጠነከረ ወዳጅነት የነበረ ቢሆንም ከጀርባው ግን ምቀኝነትና አደገኛ ሴራ ተሸሽጎ ነበር። ዓርብ ዕለት ቅድስት ሙሉቀን ላለፉት ጥቂት ጊዜያት ያልተገናኘችውን ቅዱሳንን በስልክ በመደወል አዲስ ኮንዶሚኒየም ተከራይቻለሁ፣ መተሽ ቤቴን ይልኝ፣ ደሞም የማገናኝሽ እጅግ ላንቺ ጠቃሚ የሆነ አዲስ የሥራ ዕድል አለ በማለት የደስታና የጽኑ ወዳጅነት በሚመስል መንፈስ ጥሪ ያቀረበችላት። ቅዱሳንም በጓደኛዋ ላይ አንዳችም ክፋት ሳትጠረጥር ሜክሲኮ አካባቢ ተገናኝተው አብረው ወደ ኮዬ ፈጬ ኮንዶሚኒየም አመሩ። ኮዬ ፈጬ በሚገኘው አዲስ ኮንዶሚኒየም ደጃፍ ደርሰውም ወደ ቤት እንደገቡ ቀድሞ ተደብቆ ይኖር የነበረው የቅድስ ፍቅረኛ ደሳለኝ ቅዱሳን ድምፅ እንኳን አውጥታ እንዳትጮ አፍኖ በማሰር እገታውን ፈጸመ። አጋሾቹ ወዲያውኑ ለሟች ቤተሰቦች በመደወል የ2 ሚሊዮን ብር ቤዛ እንዲከፈላቸው ጠየቁ። የቤተሰብ ልብም በጭንቀትና በድንጋጤ ተሞልቶ የገንዘብ ድርድርና ዝግጅት በሚያደርግበት ወቅት አጋሾቹ ቅዱሳን በቅርብ የምታውቃቸው በመሆኑ ነፃ ብትወጣ የፈጸሙትን ምስጢር አሳልፋ እንደምትሰጥባቸው ተገነዘቡ። በዚህም ፍርሃትና ጭካኔ በተሞላበት ውሳኔ በዚያ ዓርብ ዕለት የቅዱሳንን ሕይወት በአሰቃቂ ሁኔታ አጠፉት። አስክሬኗንም ማንም እንዳያገኘው በማሰብ እዚሁ አካባቢ በተከራዩት ሌላ ተጨማሪ ኮንዶሚኒየም ውስጥ ደበቁት። ሆኖም አጋቾቹ የፈጸሙት ግፍ በጨለማ ሊቀበር አልቻለም። የፖሊስ አባላት ባደረገው ፈጣንና የተቀናጀ ክትትል ዋነኛዋ ተጠርጣሪ ቅድስት ሙሉቀን በአዲስ አበባ ጎተራ አካባቢ በቁጥጥር ስር ውላለች። ተባባሪው ደሳሌ ደግሞ ሁኔታዎች ሲከፉበት ለማምለጥ ሞክሮ በአዳማ ከተማ ተደብቆ እያለ በፖሊስ ተያዘ። በአጠቃላይ ከወንጀሉ ጋር በተያያዘ 8 ሰዎች በቁጥጥር ስር የዋሉ ሲሆን ዋና ዋና ተጠርጣሪዎች ወንጀሉን መፈጸማቸውን አምነው ድርጊቱን እንዴት እንደፈጸሙት በቦታው ተገኝተው ለፖሊስ አሳይተዋል። ይህ አሰቃቂ ድርጊት መላውን ማህበረሰብ ያስቆጣና ያሳዘነ ሲሆን እህቷ ሩታ ይርጋለም በልብ ስብራት ሆና እግዚአብሔር የወደደውን አደረገ፣ ከጠላቴ እኔ እጠነቀቃለሁ፣ ከወዳጄ አንተ ጠብቀኝ በማለት ያሰፈረችው መልእክት የዚህን አሳዛኝ ሁኔታ ጥልቀት የሚያሳይ ሆኗል። እንግዲህ እጅግ ልብ የሚሰብር ነገር ነው የተፈጸመው። ነገሩን ደግሞ በጣም አሳዛኝ እጅግ የከፋ የሚያደርገው ምንድነው? ድርጊቱ የተፈጸመው በወዳጇ መሆኑ ነው። እንግዲህ ቤተሰቦቼ ወዳጅ እንኳን የማይታመንበት ዘመን ላይ ደርሰናል። ውድ የአዲስ ነገር ቤተሰቦች ለዛሬ ያስኩላችሁ መረጃ ይህንን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ፣ ለሌላ ሰው እንዲደርስ ደግሞ ሼር በማድረግ አጋሩት። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንሆን እያልኩ በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።